በነገራችን ላይ ተመቻችቶላን ነበረ። እኔ እንዳለኝ መረጃ መታ ድሬዳዋ ሄዳ ያሉት እዛ የሀገር ሽማግሌ ተመቻችቶላት ነበረ። እድሉን ያልተጠቀመችው ራሷ ነች። ምክንያቱም እንደ ሀገር ስለሆነ የሰደበችው። ምክንያቱም እዛ ጋር አመራሮቹ እኮ ራሱ ሺቲ ለብሰው የሚገቡ ኦፊስ ላይ የሚገቡ የፖለቲካል አመራሮች ሁላ አሉ። እነዛ ሁላ ያን ድርጊት ይፈጽማሉ ማለት ነው ወይ ነው የሚታይበት ኢሜጅ ትንሽ ሰፋ ይላል። በጣም ነገሩን ላይክ እንትን እንዲሉ የሚያደርጉት ውጭ ሀገር ያሉት ሰዎች ናቸው። ግን አያችሁ ምን ያህል ደረጃ እንደሚሄዱ። ይሄ ነውና ጃኒት አጥፍታለች። አዎ አጥፍታለች። ይቅርታ ጠይቃለች። አዎ ይቅርታ ጠይቃለች። ይሄ ግን መቼ ነው የሚታይላት ነው? ከህግ ሂደቱ በኋላ ነው። የህግ ሂደቱ ውስጥ እንደ ፍርድ ማቅለያ ሊያዝላት ይችላል። ያ ነው። ምናልባት ደግሞ እንግዲህ የሀገር ሽማግሌዎች መካከል ላይ ገብተው ደግሞ አይ ግድ የለም ይህን የፍርድ ሂደት የፖለቲካል አመራሩ እንትን ይበል ብሎ የሀገር ሽማግሌዎች በነገራችን ላይ ተመቻችቶላን ነበረ። እኔ እንዳለኝ መረጃ መታ ድሬዳዋ ሄዳ ያሉት እዛ የሀገር ሽማግሌ ተመቻችቶላት ነበረ። እድሉን ያልተጠቀመችው ራሷ ነች። ምንድነው የተደረገው? የሀገር ሽማግሌዎቹ ጋር ሄዳ ምክንያቱም እንደ ሀገር ስለሆነ የሰደበችው። ምክንያቱም እዛ ጋር አመራሮቹ እኮ ራሱ ሺቲ ለብሰው የሚገቡ ኦፊስ ላይ የሚገቡ የፖለቲካል አመራሮች ሁላ አሉ። እነዛ ሁላ ያን ድርጊት ይፈጽማሉ ማለት ነው ወይ ነው የሚታይበት ኢሜጅ ትንሽ ሰፋ ይላል። ሁለተኛ ነገር ደግሞ በማህበራዊ ሚዲያ ላይ የሚያራግቡት አይታችሁ ከሆነ እነ ጆን ዳንኤልም በጥፋት ባጠፉ ጊዜ ዮኒ ማኛም የምትሉት አይታችሁ ከሆነ ወሬውን ሲያራግብ ቆየና ከገባ በኋላ የህግ የበላይነት መኖሩን ካረጋገጠ በኋላ ግን ተገልብጦ ምንድን ነው ሲል የነበረው የለውበትም ነው ያለው። ስለዚህ አሁን ይቺም ልጅ አሉኝ የምትላቸው እነኚህ ፍሪም የምትሏት አሁን ፍሪ ቅድም ጉቺ ቤት ነበርኩኝ። ፍሪ የምትባለው ውጭ ያለች እንግሊዝ ሀገር ነው ምናምን የምትኖረውም ድሬዳዋን ስትሳደብ ነበረ እና ተሳድበሻል ተብላ ጉቺ ቤት ሲጠይቋት እኔ በቃ ጉቺዬ ይቅርታ ምናምን ብላ ስትርበተበት ነበር። አሁን ቅድም ተመልከቱ። ትላንትና ግን እሷን ደግፋ አብራን ስትል ነበረ። ልክ ታሰረችን ስትሰማ ዛሬ ተርበትብታ ጉቺ ቤት ገብታ ይቅርታ ጉቺዬ እኔ በእንደዚህ ልክ አይደለም አስማሚ ምናምን ስትል ነበረ። አሁን ነገ ምናልባት ተፖስቶ ታዩታላችሁ። ይህንን ቃሏን ይፖሰታል ታዩታላችሁ። ያው መፖስታቸው ስለማይቀር ከርድ ያደረጉት ስለዚህ ይታጠፋሉ። ይሄ ነውና ያለው ነገር ትንሽ የህግ የበላይነቱ ሂደት ላይ ብዙም ማናችንም ጣልቃ መግባት አንችልም። አሁን የድሬዳዋ ሰዎች አይደለም ግለሰብ አይደለም ያሰራት ህግ ነው ያሰራት። ህግ የሚሄድበትን ሂደት ደግሞ ይሄዳል። በዚህ ሂደት ውስጥ ግን ግለሰቦች ምንም ማድረግ አንችልም። ሜቢ እሺ እንደግፋት ብለን ብንል እንኳን ደገፍናት እንበል፣ ግን ማስጣል አንችልም። ግርግር በነገራችን ላይ ድጋፍ እንኳን በራሱ ምን አይነት ብዥታ ይፈጥራል? ህግን በኃይል ለመጠምዘዝ መሄድ ነው ተብሎ ስለሚታሰብ ያጠናክርባታል። መጀመሪያ ከምንም በፊት የጃኒን መታሰር የሰማ ነው እኔና ስቲፍ ነን። ማንም አልነበረም። ኦልሬዲ ሆስፒታል ፖሊስ ጣቢያ እንደነበረች የሰማ ነው እኔና ስቲፍ ነን። ከማንም በፊት ከሁሉም በፊትና ቀጥታ ከናዮ ክርስትና ቀጥታ ወደ ጃኒ ሄድ ነውና ቀርመንም ደርሰን እዛ የነበር ነው እኛ ነበርን እና ላይክ ያለውን ነገር አውርተን ምናምን ወደ ድሬዳዋ እንደሚወስዷት መርማሪው ነግሮን ለዛሬ እዚህ እንደምታደር ነግሮን ነበር የወጣ ነው እና እዚህ እንደሚንከባከቧት ያለውን ነው የተነገረውና ልክ ከዛ ከወጣን በኋላ ግን ሶሻል ሚዲያ ላይ ያየሁት ነገር ለኔ ለራሴ አስደነገጠኝ። ሶሻል ሚዲያ ላይ የሆነ ላይክ በተገር ያሉት በተለይ ውጭ ሀገር ያሉት እኔ አክቹአሊ እውነት ለመናገር ሲቹዌሽኑን ምን እንደነበረ ምናምን አላቅም ነበረ ስላችሁ ላይክ ላይቭ ሪከርዱ ቫይራል የወጣ ነገር አልነበረም። ግን ምን አለ መሰላችሁ ጋይስ ላይቭ የሚባለው ፕላትፎርም ተዘጋጅተን ገብተን የምናወራበት አይደለም። አሁን ለምሳሌ እኔ ስገባ እንደዚህ አወራለሁ እንደዚህ እናገራለሁ ብዬ የምናገረው እንትን አይደለም።
እና ላይቭ ላይ በቃ የመጣልን እናወራለን እና ላይቭ ላይም ለምሳሌ እኔ ልስት እችላለሁ እና ምንድነው ላይክ እኛው ፍሬንዶች ነን እኔም ናሆሜም ጃኒም ቢሆን ስቲቭ ሁላችንም ፍሬንዶች ነን በአካልም ስንገናኝ እንቀላልዳለን እንጨዋወታለንና አንዳንዴ ላይቭ ላይ ስንሆን ደግሞ ኦን ፐርፐስ ታስቦበት የተባለ ነገር አይደለም ከዛ በመቀጠል ደግሞ አካውንት ሪፖርት ስለሆነ የይቅርታዋ የሷ ቪዲዮ አልታየም ነበር በሰዓቱ አልታየም ነበር ጃኒ ለቀቀችው የይቅርታ ቪዲዮ አልታየም ነበር ኤኒዌይስ ህግ የያዘው ጉዳይ ነው ከዛ በተረፈ ደግሞ በጣም ነገሩን ላይክ እንትን እንዲሉ የሚያደርጉት ውጭ ሀገር ያሉት ሰዎች ናቸው በጣም ስሜታዊነት በተሞላበት መንገድ እንደዚህ ማውራቱ ምናምን አንዳንድ ነገሮች አሉ ስም አልጠራም እኔ ከማንም ጋር እንደዚህ መነካካቱንም አልፈልግም ግን አግባብ የሌለው ነገር ይናገራሉ እና እነሱ ደግሞ ያ ነገሩ ጥሩ አይደለም ኤኒዌይስ እኔ ምንም ማውራት አልፈልግም ህግ አለ ህግ የያዘው ጉዳይ ነው ኢትዮጵያን ያለ ነው ህግ አለ ስለዚህ ህጉ የሚያረጋውን ያረጋል ከዛ በተረፈ እግዚአብሔር ከሷ ጋር ይሁን እና ያው ድሬ ደግሞ የፍቅር ሀገር ነች ካንዴም 3-4 ሄደናል በጣም በፍቅር ተንከባክበው ነው የያዙን ስለዚህ በይቅርታ ያልፉታል ብዬ አምናለሁ በእውነት ለመናገር ድሬ የፍቅር ሀገር ተንከባክበው ህዝቡ በቃ በዚህ እያለን ላይቭ ላይ ማውርተናልና አሁን የነገር ስለተፈጠረ ሳይሆን ሁሌ የምናወራው ነው እና ያው ሁሉንም ነገር በይቅርታና ነገሩን እንደሚስተካከል አምናለሁ እግዚአብሔር ከሷ ጋር ይሁን እግዚአብሔር ልቧን አይቶ ከሁሉም ነገር ነፃ ያርጋት ይሄ እኔ ግሌ ምኞት ነው እኔስ ላሰባችሁ ለተጨነቃችሁ ምናምን እኔ እስካየው ሰዓት ድረስ ደህና ነች እኔ እስካየው ሰዓት ድረስ እና እግዚአብሔር ይመስገን ጸልዩላት ይሄን ነው ማለት የምችለው እሺ ይሄ ቪዲዮ ዛሬ ጃኒ ጋር ነበርን ከመሄዷ በፊት ሁላችንም እዛ ነበርን ይደንስ ይቀር ይሄ ቪዲዮ መቼ ቀን ነው እንደዚህ ብለሽ የተናገርሽው ጃኒ ስላ ሃይሊ ብላ ስቃ ማለት ነው ያሁን ቪዲዮ አይደለም ምን ያህል ሰው ክፉ እንደሆነ አያችሁ አይደለ ጋይስ ማን ነው ይሄን ያደረገው ማን ነው በዚህ ደረጃ ሄደው ያሁን ቪዲዮ አይደለም አሁን ያወራውት አይደለም የዛኔ ከድሬዳዋ ማለት ልክ ነው ስተት ነው ግን አሁን የተናገርኩት አይደለም አሁን የተናገርኩት ሪከርድ አይደለም ግን አያችሁ ምን ያህል ደረጃ እንደሚሄዱ የሰው ልጅ ስትቀየር በኔ ምሳሌ መውሰድ ትችላላችሁ በኔ በራሴ እኔ አልኳት ጃኒ በኔ አታይም አልኳት እኔንም አታይኝም የዛሬ 6 ወር አጠገባችን ቁጭ ብለ ያስቀመጡትን ክሮፕ አርገው ወጥተው እኔን ቅስሜን ለመስበር የመጡበት ምክንያቱም ሰራው ተቀየርኩኝ ኖርኩኝ ስላልኳቸው እንዳልኖር ስለፈለጉ አይ አበሻ ባህል ነው በቃ ባህላችን ነው ክፋት ቀኝነት ተንኮል የሰውን እድገት አለማየት ሁሌ የበታችነት ዝቅ የማለትን ነገር የመመልከት አባዜ ያለብን ተለክፈናል ጃኒ ስለሰርታለች አውስተ ከጃኒ የበለጡ ብዙ ስተት የሰሩ ሰዎች አሉ የሉም አይደለም አሉ ከጃኒ የበለጡ በጣም ብዙ ሰውን ያስቀየሙ ዘርን የተቹ የሰደቡ የሉም አሉ ነገር ግን ድሬዳዋ ከንቲባ በእንደዚህ በቃ ስለ አገሩ ላይ ስለሚደረገው ነገር ቀልድ አያውቅም በጣም ፍቅር የሆነ ሰው ነው በጣም ጥሩ የሆነ ሰው ነው መልካም ሰው ነው ከህዝቡ ጋር አብሮ የህዝቡን ሁሉን ነገር የሚሰማ ከንቲባ ነው የሚያዳምጥ ነው የሆነ ነገር ሲያይ የሚጠይቅ ነው ለዛም ነው ይሄንን ነገር ወደዛ መታ እንድትጠየቅ ጀመሪያ ከምንም በፊት የጃኒን መታሰር የሰማነው እኔና ስቲፍ ነን ማንንም አልነበረም ኦሬዲ ሆስፒታል ፖሊስ ጣቢያ እንደነበረች የሰማነው እኔና ስቲፍ ነን ከማንም በፊት ከሁሉም በፊትና ቀጥታ ከናዮ ክርስትና ቀጥታ ወደ ጃኒ ሄር ነውና ቀርመንም ደርሰን እዛ የነበርነው እኛ ነበርን እና ላይክ ያለውን ነገር አውርተን ምናምን
ወደ ድሬዳዋ እንደሚወስዷት መርማሪው ነግሮን ለዛሬ እዚህ እንደምታደር ነግሮን ነበር የወጣ ነው እና እዚህ እንደሚንከባከቧት ያለው ነው የተነገረውና ልክ ከዛ ከወጣን በኋላ ግን ሶሻል ሚዲያ ላይ ያየሁት ነገር ለኔ ለራሴ አስደነገጠኝ። ሶሻል ሚዲያ ላይ የሆነ ላይክ በገር ያሉት በተለይ ውጭ ሀገር ያሉት እኔ አክቹአሊ እውነት ለመናገር ሲቹዌሽኑን ምን እንደነበረ ምናምን አላቅም ነበር ስላችሁ ላይክ ላይቭ ሪከርዱ ቫይራል የወጣ ነገር አልነበረም። ግን ምን አለ መሰላችሁ ጋይስ ላይቭ የሚባለው ፕላትፎርም ይሄ ላይቭ የሚባለው ፕላትፎርም ተዘጋጅተን ገብተን ምናወራበት አይደለም። አሁን ለምሳሌ እኔ ስገባ እንደዚህ አወራለሁ እንደዚህ እናገራለሁ ብዬ ምናገረው እንትን አይደለም።